በእንደዚህ አይነት ነገር ነው የሚሰሩት፣ በእንደዚህ ነው የሚጠቀሙት፣ በመተት ነው፣ በሱዳን መተት፣ በተለያየ ነገር ነው እየተባለ ይባላል። ይሄንን ነገር እኔ ከሰው ከምሰማው ከመቀርባቸው ሰዎች ከምሰማው በኋላ ብዙ ነገር ያው አሁን የደረሰበትን ደረጃ ስለሚደርስ ስለምናውቅ ቀድመን ስለምናውቅ እሱን ከማህፀን ውስጥ ማጥፋት ነበር፣ አልቻለም። እዛ ግቢ ላይ እንዲህ አይነት ነገር አለ። ያንን ነገር አውጣ፣ አንተ አውጣህ ብታቃጥለው ወደ አንተ የሚጋባ ነገር የለም። አለዛ ግቢ ውስጥ ማንም አሽንጉሊቱን ቢቀባበለው አሽንጉሊቱን የተቀባበለው ሁሉ ወደሱ ይተላለፋል አጋንንቱ። አውደ ምሕረት ላይ ቆሞ ማዋጣው ሚስጥር አለ ካለው 3 ሰዎችን ፊት ለፊት አውደ ምሕረት ላይ ነክቶ የት መጡ ሳይባል ደግሞ እማዬ ወለተ ኢየሱስ ደግሞ በምን አይነት መንገድ ራሳቸውን እንደቀየሩ አባ ዮሐንስን መንፈሱ በመተት ምን እንደሚያደርጋቸው አሁንም ሲናገር በመተት ነው የሚሰሩ። ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምህረት ወለተሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ኦርቶዶክሳውያን እንደምን አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። በያላችሁበት ሀገር ሰዓትና ዘመን አቆጣጠር የክርስቶስ ሰላምና ፍቅር ይብዛላችሁ። የዛሬው እንግዳዬ ደግሞ ስለ 2 አባቶች የምናገረው ነገር አለኝ፣ የማውቀውን ነገር እናገራለሁ ብሎ ሐሳቡ ምን እንደሆነ አላውቅም፣ አብረን ነው የምንሰማው። ግን ስለ 2 አባቶች ነው የምናገረው ብሏል። በመጥፎ ይሁን በበጎ ይሁን ራሱ ነው የሚገልጸው። የሚዲያውና የኔ አቋም አይደለም፣ የራሱ የግለሰቡ ሐሳብና አቋም ነው። በአድማጭ ተመልካቾች ስም በሚዲያ ስም አመሰግናለሁ። እንኳን ደህና መጣ። እንኳን ደህና ቆያችሁ። እኔም በዶርቃ ሚዲያ ስምና እንዲሁም በሚመለከተውና በሚያዳምጠው ሕዝብ ስም አመሰግናለሁ። መልካም። እስቲ ለአድማጭ ተመልካቾቻችን ወደ ጥያቄ ከመግባቴ በፊት ራስህን አስተዋውቅልንና ከየት እንደመጣህም ግለጽልንና ወደ ፕሮግራሙ እንሄዳለን። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔ ስሜ በመንፈሳዊ ስሜ ወልደ ጊዮርጊስ ይባላለሁ። ዓለማዊ ስሜ ማተቤ ይባላለሁኝ እና የመጣሁትኝ ከዚሁ ከአዲስ አበባ በእንግሊዝ ኤምባሲ ዙሪያ አካባቢ ከቤተሰቦቼ ጋር ነው የምኖረው ባለው ነገር እና የዛሬ 4 ዓመት ነው አሁን እኔ ያለኝን የ2 አባቶች ነገር ልገልጽ የምችለው ከመጀመሪያው ሲጀምረው በመጀመሪያ በአንድ የቤት ሰራተኛ በመናገባበት ጊዜ ነው። አንዲት የቤት ሰራተኛ ወደ ቤታችን ከደላላ ላይ ወስዳለሁኝ። ከደላላ ላይ በመወስድበት ጊዜ የቤት ሰራተኛዋ ከደላላ ላይ የወሰድኳትም የቤት ሰራተኛ የካ ሚካኤል አካባቢ የነበሩ ደላሎች ከነሱ ላይ ነው የወሰድኳት። የተደውሎልኝ ቆንጆ ልጅ አለች ና ውሰድ ተብዬ ያችን ልጅ አናገርኩ፣ ወሰድኩ። ልክ 1 ወር ከ15 ቀን እንደቆየች የነፍስ አባታችን ጸሎት ሲያደርጉ ያደሩትን ጸበል ጠዋት ሲረጩ እሷን ሲረጯት በዛን ሰዓት ትወድቃለች። በዛን ሰዓት ከወደቀች በኋላ እንደው መጀመሪያ ወደዚህ ስትመጣ ፕሮግራም ስታስይዘኝ ስለ 2 አባቶች የምናገረው ነገር አለ ነው ያልከኝና እንደው እነዛን አባቶች የሚሆንም ማይሆንም ከሆነ ሐሳብህን መቀበል ስላለብኝ ቅድሚያ ፕሮግራሙን ልከለክልህ አልፈለኩምና እነዛን አባቶች ግልጽ ብታደርግልኝ። አሁን ስለማን ነው የምታወራው? ስለነዚህ አባቶች እንግዲህ በደንብ እኔም በማወቀው ደረጃ ላይ ከማልቀርባቸው አባቶች ከሚባሉት 2 አባቶች እኔ ዛሬ እንደ ትምህርትም ያለውና የሰማሁትንም እውነታውን ነገር ለመናገር የፈለጉትኝ አንደኛው በአዲስ አበባ ስለሚገኙት ስለ መምህር ግርማ ወንድሙ አንደኛ ሲሆኑ፣ ሁለተኛው ደግሞ ስለ አባ ዮሐንስ ወንቅሸት ቅዱስ ገብርኤል ስለነዚህ አባቶች ነው። እሺ፣ ምን ተፈጠረ ንገረኝ። ስለነዚህ የተፈጠረው ነገር አሁን እንደተናገርኩትኝ ያችን ሰራተኛ ወደ ቤታችን በወሰድኩ ጊዜ 1 ወር ከ15 ቀን በቆየች ሰዓት ነፍስ አባታችን ጸሎት ያደረጉበትን ጸበል ሲረጩ ጠዋት ትወድቃለች፣ ትጮሃለች። ያችን ልጅ አይ በቃ ጮህቱ ሲበዛ ይዘናት ወደ ቅዱስ ሚካኤል ጸበል ይዘን ገባነ። እዛው እየተጠመቀች ስንት ጊዜ ፈጀባት? 2 ወር ይፈጅባታል። እዛው በቃ ኮንቴነር ተከራይቶ እዛው ቁጭ ብላ እየተጠመቀች እያስጠመቋት 2 ወር ልጅቷ እየተጠመቀች ሲቆይ መንፈሱ ሲለፈልፍ ከጎንድ ተክለ ሃይማኖት ይዟት እንደመጣ መንፈሱ ይለፈልፋል። ከጎንድ ተክለ ሃይማኖት እንዴት ይዟት እንደወጣ አባቷ እያስጠመቃት በነበረበት ሰዓት ስንቅ አልቆበት ስንቅ ሊያመጣ ሲሄድ መንፈሱ ሰውሮ ይዟት ወደ አዲስ አበባ ይገባል። እንግዲህ ይህንን ነው ሰራተኛ ነኝ ብሎ ራሱ መንፈሱም እሷን ለውጦ
በሀገር ውስጥና ከሀገር ውጭ የምትገኙ ኦርቶዶክሳውያን እንኳን ደስ አላችሁ። ታላቅ መንፈሳዊ የንግስ የክብረ በዓል የምረቃት ጉዞ ወደ አሸዋ ማዶ በርሜል ቅዱስ ጊዮርጊስና ገባሪተ ኃይል ምርት ደለጎ ቅድስት ኪዳነ ምሕረት መነሻ ጥር 15 መመለሻ ጥር 27 ወይም ጃንዋሪ 23 መነሻ ፌብርዋሪ 4 መመለሻ የ12 ቀን ቆይታ የ7 ቀን ጥምቀት። በዚህ ታሪካዊ ጉዞ ላይ ተሳትፋችሁ የበረከቱ ተካፋይ እንድትሆኑ ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር እንሆ ይላችኋል። ለመመዝገብ ከታች በምናስቀምጥላችሁ ስልክ ቁጥር ወይም በ0941161616 በመደወል ቀድማችሁ በመመዝገብ ከኛ ጋር ተጓዙ። መልካም የጉዞ ዝግጅት። እሱ ራሱ ተነጋግሮ ወደኛ ቤት ወደኛ ግቢ ሰራተኛዋን አነጋግሬ የወሰድኩት ማለት ነው። በዚህ ጊዜ ነው ከተወሰነ ጊዜ በኋላ እየተጠመቀች ልጅቷ እንደዚህ ያለች መንፈሱ እየተዳከመ በሚሄድበት ጊዜ የልጅቷ ሁኔታ ብዙ ነገሮች ያ መንፈስ የተያዘው እዚህ ላይ ለምክንያት ነው የመጣሁኝ እያለ ይናገር ነበረ። አንዳንድ ሰዎች እርግጥ መንፈስ ሰይጣን አይታመንም ይላሉ። አዎ እውነት ነው፣ ላይታመን ይችላል። እውነተኛ አለ፣ የሚዋሽ የሚያጋጭ ስንት ነገር የሚያደርጋል፣ የተለያየ ባህሪ ያለው። ይህን ማወቅ እንግዲህ የሰዎች ፈንታ ነው። ስለዚህ እኔም ያንን ነገር እንደ ማስረጃ በብዙ ነገሮች በአጋጣሚ እያየሁኝ ያንን ነገር ከተል ነበርና ከማልከተላቸው አባቶች አንዱ አሁንም ደግሞ የምናገረው መምህር ግርማ ወንድሙ እና አባ ዮሐንስ ናቸው። አባ ዮሐንስና መምህር ግርማ ወንድሙ ሰው ሁሌ በአካባቢም ሆነ በተለያየ ቦታ በቤተ ክርስቲያንም ሆነ በቤተ ክርስቲያን ዙሪያ ባለ ነገር ሁሉም በእንደዚህ ነው የሚሰሩት። በእንደዚህ አይነት ነገር ነው የሚሰሩት። በእንደዚህ ነው የሚጠቀሙት። በመተት ነው፣ በሱዳን መተት፣ በተለያየ ነገር ነው እየተባለ ይባላል። ይህንን ነገር እኔ ከሰው ከምሰማው ከመቀርባቸው ሰዎች ከምሰማው አንጻር እኔም ተከትዬ እውነት ነው ለካ እያልኩኝ እነሱን እኔም በውስጤ አማቸው ነበር። ባፌ ባልናገር በውስጤ በቃ ጠልቼ የተለያየ ነገር ሆኜ በቃ እነሱን አልከተልም ነበር። እውነት በውስጤ ብዙ ነገር እናገራለሁ። ያው በግልጽ ከውጭ ባልናገር ቤቴ ላይ ግን እናገራለሁ። እንደዚህ እያደኩ እንደዚህ እነሱን እየጠላኋቸው እንደዚህ በሚቀጥልበት ሰዓት እችን ልጅ በማስጠመቅበት ሰዓት ግን እውነታው በዚህ በኩል መጣ። ሲመጣ መምህር ግርማ ወንድሙ መንፈሱ ሲናገር ሲጮህ ሲለፈልፍ ተይዞ በቅዱስ ሚካኤል በቅዱስ ገብርኤል በድንግል ማርያም ተይዞ ሲለፈልፍ ያ መንፈስ የሚለፈልፈው እኔ ሳጥናኤል ነኝ እያለ እኔ 666 ነኝ እያለ የሚጮኸው ልጅቷ ላይም የነበረ ያ ነበረ። እኛ ነን እኮ መምህር ግርማ ወንድሙን በመተት በደብተራ በሱዳን በተለያየ ነገር መተት እንዲህ ነው የሚሰሩ እያልን በሰዎች ላይ እያደርነ እነሱን የምናስጠላ እኛ ነን ከሚል ያ መንፈስ ይህንን ሲናገር በጆሬ ጸበል ውስጥ ገብቻ ብሬ መጠመቂያ ውስጥ እየተጠመቀች ልጅቷን ገብቻ ብሬ ይህን እየለፈለፈ ይህን እየተናገረ በስልክ ሪከርድ እያደረጉ እውነታውን ደግሞ ማረጋገጥበት መንገድም ስለነበረኝ ይህንን ነገር እያየሁ ነበር። በስልኬ ሪከርድ አደርግ ነበር። ይህን ሁሉ ነገር እያደረጉ እከታተል ነበር። መምህር ግርማ ወንድሙን ይህንን ሲለፈልፈው ይህን 100% እየሰማው እያየሁ ነበር። ነው እንደ ይህንን አልኩኝ። ይህንን ሪከርድ አደረጉ። ወደ ወንቅሸት ቅዱስ ገብርኤል ደግሞ ስንሄድ ስለ አባ ዮሐንስን መንፈሱ በመተት ምን እንደሚያደርጋቸው አሁንም ሲናገር በመተት ነው የሚሰሩ እያስባልኩኝ ስማቸውን ህዝብ ወደ እነሱ እንዳይሄድ ወደ ቤተ ክርስቲያኑ ህዝብ እንዳይሄድ ሰው እንዳይቀርባቸው ለምን ቢባል የእኛን ህንፃ እሳቸው ስለሚያፈርሱት እያለ እየተናገረ ምክንያቱም አባ ዮሐንስን ልናጠፋው የነበረ ከእናቱ ማህፀን ነው ልናጠፋው የነበረ ከእናቱ ማህፀን ልናጠፋው ስንፈልግ የእናቱን ጓደኛ ሴቷን በሷ ላይ አድረን ወደ ሴትየዋ ሂደን እንዴ አሁንም ነፍሰ ጡር ሆነሽ ነው እንዴ ያሉት ልጆች አነሱሽ ወይ በማለት ይሄንን ብለን ስንላት ራስ ወርጂ እንደዚህ ብለን እኒን ሰውዬ ልናስጠፋ ስንፈልግ ግን ሴትየዋ በድሉ ይደግ የለም ብላ ይሄንን አለችን። እኛ እስከ ማህፀን ውስጥ ለማጥፋት ሄደን ነበር፣ ግን አልተሳካልንም። ሴትየዋ እምቢ አለችን። ለምን ቢባል ይሄንን እሱ ከተወለደ በኋላ ብዙ ነገር ያው አሁን የደረሰበትን ደረጃ ስለሚደርስ ስለምናውቅ ቀድመን ስለምናውቅ እሱን ከማህፀን ውስጥ ማጥፋት ነበር፣ አልቻለም። የነበረ አብሮት ስለነበረኝ አልቻለም፣ ሀቅ ማጣን። ስለዚህ በፍርድ ቤት ሁሉ ክስ
የውሸት ክስ የምናስከስሳቸው እኛ ነን። እውነት አስመስለን ህዝቡ እንዲነሳባቸው አድርገን በኋላ ግን የመጀመሪያው ቢያምርልን የመጨረሻው ያው አያምርልንም። እስከዚህን ድረስ ሄደን መጨረሻውም አላማረልን፣ ተሸንፈን ገብተናል። ይሄ አባ ዮሐንስና መምህር ግርማ ወንድሙ በመተት እንደማይሰሩ ያው ተይዘናል። በተያዝነው እውነቱን ለመናገር የምናረጋግጠው በዚህ ነው በሚል ይሄ መንፈስ ያረጋግጣል። ይሄን ራሱ ያረጋገጠው ራሱ እንደዚህ ሆነ ነው። ይሄን ለማረጋገጥ የአባቶቻችንን ስም በከንቱ ኮንን ነበረ። የአባቶቻችንን ስም እንደሌላው ሰው ወጥቼ በተለያየ ቦታ ላይ ባልናገር በቤቴ በውስጤ እኒህ ሰዎች እንዲህ ናቸው፣ እኒህ አባቶች መተተኛ ናቸው እንዴ፣ እኒህ አባቶች እንደዚህ ናቸው እንዴ እያልኩኝ እፈርጃቸው የነበሩ አባቶችን እግዚአብሔርን ጠይቄ እግዚአብሔር ሆይ እነዚህን ሰዎች አባ ዮሐንስም እስከ ቦታው ድረስ ሂጄ ቦታውንም አይቼ በቦታው ላይ ይቅርታ መጠየቅ አለብኝ። መምህር ግርማ ወንድሙንም ወደ ውጭ ወደ ተለያየ ቦታ ለማስተማር ባይሄዱ የሆነ ቦታ ባገኛቸው እግዚአብሔር ቢፈቅድልኝ እስከ ቦታቸው ብሄድ ብዬ ባልኩበት ሰዓት ይህንን ብዬ ነበር። በዛ ውስጥ በነበረ ሰዓት በዛን ሰዓት ታማሚዋ በነበረችበት ሰዓት ልጅቷን ታማሚዋን ይዟት ሊጠፋ ብዙ ነገር እያደርግ ስለነበረ ባይመቸኝም መምህር ግርማን በአካል ባላናገራቸውም ቀርቤ ግን በሳቸው ጸበል ተረጭቼ አልሄድም ለማየት የሚያስጠሉኝን ሂጄ በቦታው ላይ ጸበሉን ተረጭቼ በቦታው ላይ ይቅር በሉኝ ብዬ በሚሰሩበት ቦታ ላይ መጥቻለሁ። ለምን በአካል ያላነጋገርኩኝ ስላልተመቸኝ ታማሚ ስለያዝኩኝ። ከዛ በተረፈ ግን ወንቅሸት ቅዱስ ገብርኤል ግን በተስፋ እስከ ቦታው ድረስ ሂጄ አባ ዮሐንስን ባላገኛቸው ቆየሁ። የምቆየውን ቀን ያክል ቆይቼ አልነበሩም፣ ቤተክርስቲያን ውስጥ አልነበሩም። የሰሩትን ያደረጉትን ልማት ያለውን የቤተ ክርስቲያናት ብዛት ያለውን ጸበል አይቻለሁ። አይቼ በጣም በቃ ገጠር ውስጥ ያለው ሁሉ አይመስልም። ይህንን አይቼ እንዲህ ሲል የነበረ ህዝብ እንዲህ ሲል የነበረ ይህንን ነው እንዴ ብዬ እስከዚህን ድረስ ተገንዝቤ ውያድሬ ለመሄድ ተዘጋጅቼ እያለ አባ ዮሐንስ በበፊቱ በአማራ ክልል ልዩ ኃይል ተብሎ በሚጠራው ታጅበው ወደ ገዳሙ ሲገቡ ምሽት ላይ አባ ዮሐንስን አየኋቸው። ታጅበው መጣው ወደ ገዳሙ ከገቡ በኋላ የተወሰነ ጊዜ ተሰጧቸው። እረፍት ካደረጉ በኋላ ወደ አባ ዮሐንስ ቀርቤ ወደዛ ለመሄድበት ህዝቡ አሞራ ዙሮ የማይደርሰው ህዝብ ስለነበረ ወታደር የሚበዛ ስለነበረ ወደዛ መጠጋትም አልተቻለም። ጠባብም ሰዓት ከሰዓትም ደቂቃ ነበረች የነበረችው። በዛን ሰዓት አባ ዮሐንስን መድረክ ላይ ለተወሰነ ሰዓት ሊያስተምሩ መድረክ ላይ በወጡበት ሰዓት አባ ዮሐንስ ገና ሲመጡ መንፈሱ ሁሉ እንደዚሁ ጮኸ። በአባ ዮሐንስ ስም ሲገዘት የሰማሁት ግዝት የለም። እንግዲህ ህዝብ እንደሚለው አንዳንድ ነገሮች በአባ ዮሐንስ ስም ሲገዘት በአባ ዮሐንስ ስም የሆነ ነገር ሲደረግ ያየሁትኝ የለም። የሚገርመው መንፈሱ ሁሉ ሲጮህ መስቀላቸውን አወጣው። ጸጥ በል በራማው ንጉሥ በበረኸኛው በቅዱስ ገብርኤል ይጃለው፣ ጸጥ በል ሁልህም እንዳትረብሽ አሁን የትምህርት ሰዓት ነው ሲሉ ገስጸው ሁሉንም ቁጭ አድርገው እንደዛ ሲያደርጉት ይህንን አይቼ ተገርሜ ይህንን ታሪክ አይቼ ተገንዝቤ በቦታው ላይ አባ ዮሐንስ ባትሰማኝም ይቅር በለኝ፣ እኔ አምቼሃለሁ፣ ቅዱስ ገብርኤል ይቅር በለኝ፣ እንዲህ ልማት እያለሙ እንደዚህ አይነት ነገር እያደረጉ ህዝብን እየፈወሱ ህዝብን እያዳኑ እግዚአብሔር በሳቸው ላይ አድሮ እንደዚህ ላደረጉ የሰይጣን መንፈስ ያደረበት ህዝብ አብሮ እሳቸውን እንደዚህ ሲያማ እኔም ተከትዬ ያለው ይቅር በለኝ፣ ቦታው ይቅር በለኝ፣ ነገ ደግሜ እንደመመጣ እርግጠኛ ነኝ፣ ቅዱስ ገብርኤልም ይቅር በለኝ ብዬ ለቦታው ደርሼ ይህንን አድርጌያለሁ። ይህንን ወደዚህ ሚዲያ የመጣሁኝ እኔ እነዚህን አባቶች የታወረ የሚበራበትን የጎበጠ የሚቀናበትን ስንት ሰዎች እድሉ የተወሰደበትን እድሉ የሚመልሱ አባቶችን በጸሎት በስግደት በጾም በቅኖና አስተምረው ስንት የሚመልሱ አባቶችን በሌላ መንገድ እየፈረጁ ያሉትን ዛሬ እንደኔ ነገሩን ተረድታችሁ እንደኔ ተገንዝባችሁ እባካችሁ እህት ወንድሞች ስለነዚህ አባቶች የምናወራውን
የምናደርገው ነገር ሁሉ ቆጠብ ብለን እንመለስ፣ ስለነሱ እንወቅ፣ እንገንዘብ እላለሁ። ለዚህ ማስረጃ ምን አለህ? እንዴት መንፈስ አመንክ? እንዴት በሳጥናኤል አሰራር እንዴት ልታምን ቻልክ? መንፈስ የጠየቁኝም ሰዎች አሉ። መንፈስ ስለፈለፈ እንዴት አመንክ ለሚሉኝ ሰዎች ማስረጃው ግቢያችን ውስጥ አረብ ሀገር የኖረች እዚህ ወልዳ የምትኖር በግቢያችን ውስጥ አንዲት ሴት አለች። ያቺ ሴት ግቢያችን ውስጥ እየኖረች አሁን ወደ 7 ዓመት ሆኗታል። ዛሬም አለች። ያቺ ሴት እየኖረች ባለበት ከአረብ ሀገር በምትኖርበት ሰዓት አንድ አረብ ሀገር ያለ ነጭ በአሽንጉሊት ትወዳለች። በአሽንጉሊት አስደግሞ በምትወደው እሷን ለማግባት ስለሚፈልግ በአሽንጉሊት አስደግሞ አሽንጉሊት ይሰጣታል። ያን አሽንጉሊት የተደገመበትን አሽንጉሊት ይዛ ወደ ሀገሯ መጣለች። በዛ አሽንጉሊት ላይ የሰፈረ መንፈስ ነው። ሴትዮዋ ግን ለሰውየው አልሆነችም። ያ መንፈስ ግን መጥቶ እሷን ከእሷ ጋር ከሚስት አድርጎ እንደዛ አድርጎ እየኖረ ነው። በትዳሯ ገብቶ ከልጅ አባቷም ለያይቶ በስራዋ በድሏ በተለያየ ነገር ገብቶ እንዳልሆነ አድርጎ ከእሷ ጋር መንፈሱ ይኖራል። ሲኖር ግን ልጅቷን እስከማስጠምቅበት ሰዓት ምንም አይነት ነገር ህመም የለባትም፣ ምንም አይነት ነገር የለባትም፣ ምንም አይነት ነገር የለባትም። ተስማምቷት እየኖረ ነበር። ከዛም በኋላ ባለው ይሄ መንፈስ ልጅቷን ሳስጠምቃት የነበረችዋን የካ ቅዱስ ሚካኤል ላይ አሁንም መጮህ ጀመረ። ግቢ ውስጥ ስላለው ነገር መጮህ ጀመረ። መጮህ መለፍለፍ ሲጀምር ይሄንን ግቢ ውስጥ እንደዚህ አይነት አሽንጉሊት አለ። ሚስጥር ማዋጣኔ ካለው አንዱ ግቢ ውስጥ እንዲህ አይነት ነገር አለ። ግቢ ውስጥ እንደዚህ አይነት ነገር በአሽንጉሊት የተደገመ ይሄ ነገር አለ። ይሄ ነገር ካልወጣ ለብዙ ሰው እንደዚህ ይሆናል፣ እንዲህ አለ ብሎ ታስሮ ስለነበረም ያንን ነገር ይናገር ነበር። ከተናገረ በኋላ ግን መልእክት ለኔ ይነገረኛል፣ እነግረዋለሁ። እሺ ይላል። ከወጣ በኋላ ከጸበሉ በኋላ ግን እሺ እነግራለሁ እያለ ይል የነበረው ከወጣ በኋላ እኔ ከላይ ላይ ማውረድ አለብኝ። እዛ ግቢ ላይ እንዲህ አይነት ነገር አለ። ያንን ነገር አውጣ። አንተ አውጣህ ብታቃጥለው ወደ አንተ የሚጋባ ነገር የለም። አለዛ ግቢ ውስጥ ማንም አሽንጉሊቱን ቢቀባበለው አሽንጉሊቱን የተቀባበለው ሁሉ ወደሱ ይተላለፋል አጋንንቱ ብሎ ይህንን እስከ መለፍለፍ ደረሰ። ያን እስከ መንገር ደረሰ። ይህንን ሲነግረኝ ቀጥታ እንዴ ለማመን ከብዶኝ እያለ ሄዱ። እውነት ሌላውም እውነት ነው ማለት ነው ይሄ ነገር እውነት ከሆነ አልኩኝና ወደ ቤት ሂጄ ሴትዮዋ ደህና ነች፣ ምንም ችግር የለባትም። እንዲህ አይነት አለሽ የምትወጂው ነገር እንዲህ አይነት አሽንጉሊት አለሽ? አዎ አለኝ። በስማም እና ምን ይሰራልሻል አሽንጉሊቱ? አይ ምን ይሰራልሻል? ምን ያደርጋል? እስኪ አሽንጉሊቱ ትወጂዋለሽ? አዎ ወደዋለሁ። አሽንጉሊቱ ፊት ለፊት ስተኛ ፊት ለፊት እንደዚህ ሳይ አይን ላይ እንግባባለን። በአይኗ አሽንጉሊቷ ታናግረኛለች። ብቻዬን ስሆን አልፈራም። ከሰው ይልቅ አሽንጉሊቷ አብራኝ ካለች አልፈራም። ከዛ ደግሞ አይን ላይን እንደዚህ ሁኜ እንደዚህ እንግባባለን፣ እንነጋገራለን። መንፈሱ ምን ይላል? አይን ከተግባባን በኋላ ፊት ለፊት ተኝታ እያለህ ሂጄ ልጥፍ ምል እኔ ነኝ። ይሄን ሁሉ እና ይቺ አሽንጉሊት ላይ የሰፈርን እኛንን ይሄ አሽንጉሊት መቃጠል አለበት ብሎ ያዘዛል። ይሄንን ሲያዘዝ ግን ሂጄ ቀጥታ አሽንጉሊት እንዳለ ስሰማ አንድ እውነት ሆነ። ሁለተኛ አሽንጉሊቱ ላይ ችግር አለበት ብዬ አሽንጉሊቱን አልሰጠኝ አለች። እያለቀሰች አሽንጉሊቱን አልሰጠኝ ስትል ችግሩን ስለሰማሁ እኔ ግን አሽንጉሊቱን አውጥቼ ለማቃጠል ተዘጋጀው። አሽንጉሊቱን ወሰዱ። ከግቢው አወጣሁኝና ሳቃጥለው ቀን 5 ሰዓት የፕላስቲክ አሽንጉሊት ነው፣ ግን አሽንጉሊቱ እውነት ታምራለች። የፕላስቲክ አሽንጉሊት ነች። 5 ሰዓት ያቃጠልኩት ትንሽዬ አሽንጉሊት እስከ ምሽት 1 ሰዓት ድረስ አሽንጉሊቱ ተቃጥሎ አላለቀም። እሷ በዛን ሰዓት ታለቅስ ነበር። እንደዛ እያለቀሰች በነጋው ተጋለጠ የእሷ ችግር፣ ጮኸ። እሺ ከዛም በኋላ በነጋው የእሷ ችግር ሲጋለጥ ሲጮህ እኔ እኮ ይሄ ሰው ነው እኮ እንዲያደረገኝ ያዋረደኝ ማንም አይደለም። እኔ እኮ ተደብቄ ልጅቷን ሁሉ አምልጣው እንድትሄድ ማድረግ ደግሞ እየገፋፋሁ ሚስጥር እንዳይወጣ ብዬ እኔ ነበርኩ ይል ነበር። ስለዚህ ይሄ ነገር በሷ ጀመረ። በሴትዮዋ የጀመረው ጅማሮ በሴትዮዋ ላይ ያለው ይሄ ተጋለጠ። በሷ ላይ በአሽንጉሊቱ ምክንያት ወጣ። እውነተኛ መሆኑን በዚህ አረጋገጥኩ። ያ ሁሉ እውነት እንደሆነ 100% እርግጠኛ ሆንኩኝ። አባቶችን ይቅር ያልኩኝ በዚህ ምክንያት ነው። ከዛ በኋላ እንደገና
ጥር 12 ቀን ያመቱ ታቦቱ ሊገባ ሲል እየጮኸ ምሽት ላይ እንደገና እግዚአብሔር አቡሰዱኝ እያለ ማዋጣው ሚስጥር አለኝ እግዚአብሔር አቡሰዱኝ ብሎ ታስሮ እጁን ወደ ኋላ ታስሮ በራሱ ጊዜ ታስሮ እግዚአብሔር ወስደነው አደር። 4 ሰው አብሮ ሄዷል። ሚስጥር ማዋጣው አለ ይላል። 4 ሰው አብሮ ሄዶ እግዚአብሔር በነጋው ሚካኤል በገባ በነጋው ነበር የሚገባ፣ በማግስቱ ነበር የሚገባ። በማግስቱ ሲገባ አውደ ምሕረት ላይ ቆሞ ማዋጣው ሚስጥር አለ ካለው 3 ሰዎችን ፊት ለፊት አውደ ምሕረት ላይ ነክቶ ችግራቸውን እንዲቀሰቀስ እንዲጋለጥ አረገ። ማዋጣው ሚስጥር አለኝ ካለው አንዱ ልጅቷ ላይ ያደረው መንፈስ ማለት ልጅቷ ላይ ያደረው መንፈስ ኖርማል ሰዎችን በዓሉ ንግሱን አክብረው ሊሄዱ የመጡትን ነክቶ አጋለጠ። አንዱ ማዋጣው ነው ሚስጥር ካለው ያንን አጋለጠ። ህዝብ ሁሉ ሲገረም ከዛም በተረፈ ደግሞ ከዛም በኋላ እኛ ግቢ ውስጥ ድሮ አያቴ በነበረች ሰዓት የተቀበረ ቅብርት እንደነበረ ያንን ቅብርት ወስጄ እሱን ይዤ ወስጄ አሳያለሁ እስከ ቦታው ድረስ። በፍየል ስጋ የተቀበረ ቅብርት አለ። ያ በፍየል ስጋ የተቀበረ በግራ እግሩ በኋላ እግሩና በፊት እግሩ በግራ እግሩ የተቀበረ አለ። እዛ ቦታ ላይ የተቀበረው አጋንንት ሰፍሮበታል። ይሄንን ቦታውን አሳየዋለሁ። ሌላው ነገር ግን አፈር ሆኖ ጠፍቷል። እዛ ቦታ ግን አጋንንት ሰፍሮበታል። ይሄንን ለማድረግ ወስጄ ለወልደ ጊዮርጊስ አሳያለሁ። ይሄንን ወስጄ አሳያለሁ መፍትሄውንም ጭምር ተናግሮ እስከዚህን ድረስ በግቢያችን ላይ ይሄንን ነገር ይሄንን ተአምር አሳይቷል። ያን ካሳየ በኋላ እዛ ቦታ ላይ ለተከታታይ ቀናት ጸበል ለ7 ቀናት የቅዱስ ሚካኤል ጸበል እየመጣ ማንም ሳይል ሌሊት 11 ሰዓት ጸበል እየመጣ ለ7 ቀን ዛጋ እንዲደፋበት ራሱን መፍትሄውን የተናገረው ነገር ነበር። ያንን አድርጌ ከሙሉ በኩሉ ግቢው ያለውም ሰው ሁሉ ከፊት ከነበረው ብዙ ለውጥና ብዙ ልዩነት አለ። ስለዚህ ስለነዚህ አባቶች ለመናገር የፈለጉት በዚህ አጋጣሚ ነው ልልህ እፈልጋለሁ። ከዛ በኋላ አስታንተ አሁን እነዚህን አባቶች በዚህ አይነት መንገድ በፊት የምጠላቸውን አባቶች በዚህ አይነት መንገድ ከተረዳህ በኋላ ምን ተማርክ አንተ? በእነሱ ምን ተጠቀምክ? ኢቭን ደስ የሚል ጥያቄ ነው። በእኔ አባት አንደኛ ወደ ወንቅሸት ቅዱስ ገብርኤል መሄድ ሁሌም እፈልጋለሁኝ፣ ግን ያው ቀጠናው ያለው ቀጠና ይታወቃል። አሁን ሰላም ስላልሆነ ወደዛ በመምህር ግርማ ወንድሙ ዙሪያ ግን መምህር ግርማ ወንድሙን እያንዳንዱ ስልኬ አሁን ቢታይ ራሱ ስልኬን ከፍተን ብናይ መምህር ግርማ ወንድሙን ስልኬ ላይ ያለው ነገር በሙሉ እከታተላቸዋል። አይደለም ላይቭ ላይ ኑረው ምናምን ይቅርና ባላገኛቸው ላይቭ ላይ ድሮ 7 ዓመት 8 ዓመት 10 ዓመት 15 ዓመት ያለፈ ቪዲዮ እመለከታለሁ። ለምን? ስለሚያስተምረኝ፣ ስለ እኔን ስለሚመልሰኝ። ምክንያቱም ይህንን ቪዲዮ በማየት አንደኛ የሚናገሩት ስለ ጾም ነው። አንደኛ የሚናገሩት ስለ ጾም፣ ስለ ጸሎት፣ ስለ ስግደት፣ ስለ ቅኖና ነው የሚናገሩት። የጸሎት ቦታ ሰው እንዲያዘጋጅ ነው። ይሄን ሁሉ ነው የሚናገሩት። ሌላ ተንኮል እውነት ለመናገር እኔ ማከብረው እውነቴን ነው የምናገረው። ቅዱስ ጊዮርጊስን ሁሌም ማከብራለሁ። ቅዱስ ጊዮርጊስን ይሄ ለኔ የራሴ ነው። ያልገባው ሰው እንዲገባው ነው። እኔ እውነት ይቅር በሉኝ፣ አፈር ግጬ ይቅር በሉኝ ያልኩበት መንገድም በዚህ አይነት መንገድ ነው የሚያስተምሩት። አንድና አንድ በቃ ስለ ራስና ስለ ራስ ነው። ሰው ራሱ ደና ሲሆን ስለ ሀገር ይጸልያል። ራሱ ደና ካልሆነ ግን ስለ ሀገር ቀርቶ ስለ ራሱ ማያውቅምና በተለይ መምህር ግርማ ወንድሙ የሚያስተምሩት የጸሎት ቤት አዘጋጁ፣ ጾሙ፣ ጸልዩ፣ አስራት በኩራት አውጡ፣ ይሄንን ነው የሚሉት። ይሄንን እያሉ ባሉበት ሰዓት የመምህር ግርማ ወንድሙን እየተከተልኩ ባለበት ሰዓት አሁንም የበለጠ ደግሞ ከዛም በኋላ ልቤ እንደገና እንዲሰበር ብዙ ደግሞ የበለጠ እንዲገነዘብ የሆነው ከየት መጡ ሳይባል ደግሞ እማሆይ ወለተ ኢየሱስ ደግሞ በምን አይነት መንገድ ራሳቸውን እንደቀየሩ እንዴት አድርገው ራሳቸውን እንደለወጡ ላይፋቸው ምን አይነት ላይፍ ሐሳባቸው ምን አይነት ሐሳብ እንደነበራቸው ከዛ በኋላ ወዴት እንደሄዱ የት እንደደረሱ እማሆይ ወለተ ኢየሱስን ተከታተየ ደግሞ እማሆይ ወለተ ኢየሱስ ከመምህር ግርማ ዘንድ ሄደው ሳይሆን መምህር ግርማ ወንድሙን ቪዲዮአቸውን ትምህርታቸውን በመከታተል እርሳቸው እንደተቀየሩ እርሳቸው ከየት ወዴት ወጣት ሆነው ስራም ጀምረው እንደነበረ ነው የሰማሁት። ስራ ጀምረው ከዛ በኋላ መንኩሰው የስላሴ ዳቤ ጋጋሪ ነው መሆን ያለብኝ ብለው ሐሳብ እንደሌለባቸው 100% ይሄን እየተከታተልኩ ነበር። እሳቸው የሚፈልጉት ሳይሆን
ያው እንደ እግዚአብሔር ነው፣ እንደ ድንግል ማርያም እንደ እግዚአብሔር መንገድ ነው ሁሉም ነገር። ከነሱ ውጭ የሚሆን ነገር ስለሌለ እንደሳቸው ሀሳብ የመጣ ነገር የለም። ግን ወደዛ መንገድ እዚህ በአሁኑ ትልቅ ደረጃ ላይ ማን ደረሳቸው ቢባል መምህር ግርማ ወንድሙ። ከእሳቸው ዘንዳ ከመምህር ግርማ ወንድሙ ዘንድ ሂደው የተማሩት አንዲት ነገር የለም። እንደዚሁ በቪዲዮ በማየት በቪዲዮ ላይ ያሉትን ትምህርቶች በመከታተል እሳቸው የሚለቋቸውን ነገሮች በማየት እኒህ እናት ደግሞ የበቁ በዚህ መንገድ ነው። ስለዚህ ይሄንን ደግሞ ሳይ እኔ የበለጠ ወደ መንፈሳዊ ነገሩ እየቀረብኩ እየተጠጋሁ እንዲሄድ ልቤ በመንፈሳዊ ነገር እየተሰበረ ያጣ ሰው ሲኖር ልቤ እንዲራራ፣ የተቸገረ ሰው ሲኖር እንዲራራ፣ የታመመ ሰው ሲኖር እንዲራራ፣ ወደ ቤተክርስቲያን የማይሄዱ ወንድሞች፣ ወደ ቤተክርስቲያን የማይሄዱ እህቶች፣ አባቶችም ብዙዎቹ ሰዎች እንግዲህ ወደ እነዚህን ነገሮች ችግር ቢኖር ህመም ቢኖር ችግር የሚፈታ በቤተ ክርስቲያን በጾም በጸሎት በስግደት በመብራን አማላጅነት በጌታ በኢየሱስ ክርስቶስ ደግሞ ፈራጅነት በእነዚህ እንደሚፈታ እያመነ ሁሉም ሰው ይሄንን ቢያደርግ ጥሩ ነው። ሳናይ የምንፈርደው ነገር ወደ ገደል ይዞን ነው የሚገባው። ለንስሐም በቂ አይደለም። ለንስሐ ጊዜም አይበቃንም። እውነት ለመናገር እኔ አሁን ያን ሰው ባለበት ሌላውስ በአፉ በደንብ ተናገረው፣ እኔ አልተናገርኩም። ባልናገር በውስጤ ያሽሟጠጥኩት ብዙ ነገር አለ። ያ ግን ብናገረው ብዙ ነገር አለው። አማቸው ነበረ ብዬ ግን ለነፍስ አባት ተናገር ያለውኝ ራሱ እና እስከዚህን ድረስ ነው። ስለዚህ መምህር ግርማ ወንድሙ እሺ ዓመት ያቆያቸው። እውነት ለመናገር ስንት የተቸገረ ስንት ግራ የገባው ስንት በስጋው በመሬት ተቃጥሎ በስጋው ተበልቶ በነፍሱም ደግሞ ለዘላለም ሲቃጠል የሚኖረውን ሁሉ እየመለሱ ያሉት አባት እድሜና ጤና ይስጣቸው በማለት አባ ዮሐንስንም እንደዚሁ እኔ አሁን እድሉን ባገኝ አንተም ብትተባበረኝ መምህር ግርማ ወንድሙን በአካል አግኝቼ ይቅር እንድላቸው ይሄንም ጉዳይ ደግሞ በእሳቸው ፊትም ብናገር ደስ ይለኛል። እግዚአብሔርም ደግሞ ይቅር ይለኛል፣ እሳቸውም ደግሞ እንደዚሁ። ምክንያቱም እሳቸው ማለት እንደኛ ሰው ናቸው። እሳቸው ግን እግዚአብሔር መንፈስ ቅዱስ በእሳቸው ላይ አድሯል። ሁሌም መስቀላቸው ላይ አለ። ሁሌም ሚይዙት መስቀል መፍትሄ ያለው ሚይዙት መቁጠሪያ መፍትሄ ያለው ለምን? እግዚአብሔር ከእሳቸው ጋር ስለሆነ። አባ ዮሐንስም እንደዚሁ። ስለዚህ እነዚህ ሰዎች ጋር እነዚህ አባቶች ጋር የምትገናኝበት ነገር ካለ በእነሱ ፊትም ደግሞ ለአንተም ክብር ስለሆነ እኔም ቀርቤ ይቅር እንድላቸው ያው በሚዲያው ይህ ሚዲያ በጣም አመሰግናለሁ። በሚዲያው ስም ደግሞ እንደገና ድጋሜ የምጠይቃለሁ። ለአንተም ትልቅ ክብር ትልቅ ምስጋና ነው። በዚህ እነዚህን አባቶች እንድታገናኘኝም ያው በማከብረው በቅዱስ ጊዮርጊስ ስም ጠይቃለሁ። አሁን እንግዲህ ወንድሜን አላየን ዶርቃ ሚዲያን በጣም አመሰግናለሁ። አባታችን አባ ዮሐንስ ከወንቅ እሸት ቅዱስ ገብርኤል ይህንን ቪዲዮ በተመለከቱ ጊዜ እኔ ቦታው ላይ መጥቻለሁ። እርስዎን ለማግኘት ስላልቻልኩ ብቻ ነው። ስለዚህ ቦታው ላይ መጥቼ በቦታው ይቅር ብያለሁ። ግን በአካል የእርስዎ ፍቃድ ሆኖ እርስዎን ባገኝ ደስ ይለኛል። ያው በሚዲያው ስም እጠይቃለሁ እርስዎን እንዲያው ቢያገኙ እኔም በቃ ከልቤ ይቅር እንድልዎት። ሌላ መምህር ግርማ ወንድሙ አባታችን የሕዝብ አዳኝ የሕዝብ ፈዋሽ የሆኑት አባታችን መምህር ግርማ ወንድሙ ይቅር እንዲሉኝ እፈልጋለሁ ከልቦት። ግን በሚዲያው ስም ደግሞ ከነሱ ጋር እነሱንም አምጡልኝ ብለው አባታችን በሱ እጅ ተባርኬ ይቅርታም ጠይቄ ደግሞ የበለጠ ደግሞ እዛው መድረክ ላይ ትንሽ ተናግሬ ብሄድ አባታችን ቢፈቅዱልኝ ደስ ይለኛል። ያው ይሄንን ላስተላለፉ ግን ምንም በእኔ አንደበት የሚገለጽ ነገር አይደለም። ሁለቱም አባቶች በሚዲያው ስም ይቅርታ ላለሁኝ። አመሰግናለሁ። መልካም። እሺ፣ የልጅቷ መጨረሻ ምን ሆነ? የታማሚዋ እናንተ ጋር የነበረችው ለቤት ሰራተኝነት የመጣችው መንፈሱን በእሷ ላይ አድሮ ይሄን ሁሉ መልእክት ያስተላለፈው የልጅቷ መጨረሻ በምን ተቋጨ? እሺ፣ የልጅቷ የመጨረሻው ጉዳይ ያንን ሚስጥር ማዋጣው አለኝ ካለ በኋላ ያን ሚስጥር በሙሉ አዋጣ። የተናገረውን ነገር ሁሉ ያን ሚስጥር ብሎ ያገለጸው በቃ ይህንን ከዋጣ በኋላ ከአመቱ 2014 ጥር 13
ከዛ በሳምንቱ ማለት ነው በሳምንቱ ልክ ሁለተኛ ወሯ ይሞላ ነበር። መጸበል ከጀመረች ሁለተኛ ወሯ ነበር። ልክ በሁለት ወሩ በምንም በደረቅ ጸበል ውስጥ ሳይገባ ማለት ነው በደረቅ ከሚካኤል ጸበል ውስጥ ኮንቴነር አለ። እዛ ነበር ተከራይቼ እዛ ነበር የምትጠመቀውና አስወጥቶ ስላድኖ ስር ወስዶ ከምሽቱ 3 ሰዓት በጨለማ ፉቅቅ አድርጎ አሰቃይቶ መርዝህን አውጣ እያለ ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ድንግል ማርያም፣ ቅድስት አርሴማ እነዚህ ሁሉ እየተጠሩ ተውኝ እያለ እሱ እየለፈለ እንደዛ አድርጎ ይሄን ሁሉ መርዙን አውጦ ጩሆ ለፍልፎ በሌሊት ሲሄድ ሌላም ሰዎች አብረው ነበረ። ኮንቴነር ውስጥ ተከራይተው የሚኖሩ ሰዎች ልጃቸው የታመመባቸው ጉድ እያሉ ነበር። በጨለማ እልል እያሉ ነበረ። እልልታ እነሱ እያጨበጨቡ እንደዚህ እያደረጉ ነበረ። አጋጣሚ የዛኔ ያንን ሁሉ ቀረጻ አካሂጄ ነበረ። ግን ያንን ቀረጻ ያካሄዱበት በሙሉ ይጆው የነበረው በቪዲዮ ማለት ነው። ስልክ ያው እንግዲህ አዲስ አበባ ሁኔታ ይታወቃል። ስልክ ስጥል አብሮ ፋይል የሆነው ጠፋኝ። ያ ነገር ሲጠፋኝ እንግዲህ ምንም ማድረግ አልቻልኩም እንጂ እኔ ሁሉን ነገር ይጄ ነበረ። ወንቅሸትን በሄዱ ሰዓት ይጄ ነበር። ወደ አባታችን ወደ መምህር ግርማን በሄዱኝ ሰዓትም አጋጣሚ ሆኖ እድሉን ካገኘውኝ ብዬ ቪዲዮንም ይጄ ነበረ። ግን ስልኬ ሲጠፋ በዛ ጠፋ። ይጄ ነበረ። እንደዛ ሆነች ልጅቷ። ተሰቃይቶ ለቀቀ። በስላሴ ስም ጮሆ፣ በስላሴ ስም 7 ጊዜ ጮሆ ለቀቀ። ከመልቀቁ በፊት 1 ሳምንት ሲቀራት ቤተሰብ ይኑር አይኑር የሚታወቅ ነገር አንድም ነገር አልነበረምና ከጎንድ ተክለ ሃይማኖት ቤተሰቦቿ ሄደው ሲያዩት የለችም ልጅቷ። በዛን ሰዓት ሲያጧት በቃ አውሬ እንደበላት እነሱ አዝነው ቁጭ ብለው ነበር። በቃ አስከሬኗን እንኳ በዚህ ቦታ ተገኘ ተብለን ብንጠራ እያሉ ነው እያለቀሱ የሚጠባበቁ የነበረው። ከዛ በኋላ ያንን ሲል ግን እየተጠመቀ በሚጮህበት ጊዜ እዚህ ቦታ የመጣ በምክንያት ነው። ወደ መጨረሻው አካባቢ ከደከመ በኋላ እዚህ ቦታ የመጣው ለምክንያት ነው። አንደኛ እዚህ ማዋጣው ብዙ ነገር አለኝ፣ ማጋለጠው ብዙ ሚስጥር አለኝ። ሁለተኛ የልጅቷ ድነት ቅዱስ ሚካኤል ላይ ስለሆነ ነው ብሎ ይህን ሁሉ የተናገረበት መንገድ አለ። ተይዞ ከደከመ በኋላ በጾም በስግደት መርዙን እየዋጣ በዚህ እየደከመ በነበረበት ሰዓት ይሄን የተናገረው ነገር ነው። ከዛ በኋላ ባለው ራሱ ልጅቷን ወደ ህሌኗ ሳይመልሳት የልጅቷ ምንም አድሬስ ባልነበረባት ሰዓት ትንሽዬ መጽሐፍ ይዛ ነበረ። ውዳሴ ማርያም ትንሽዬ መጽሐፍ ይዛ ነበር። ውዳሴ ማርያሟ ውስጥ የቤተሰብ ስልክ በቆራጣ ወረቀት አለች ብሎ የተናገረ ራሱ ነው። ያችን ውዳሴ ማርያም መጽሐፍ ፈለግኋት። ታስታውስ ከሆነ ቢጫዋ ትንሽዬ የህፃናት ጸሎት አለች። እኛም እናነባታለን። ግን ያቺ መጽሐፍ በዛች ውስጥ ሄድኩኝና የሆዲስዋ መላእክት በምትለዋ ቦታ ላይ 3 ስልኮች አሉ። አንድ የወንድም ስልክ አለ። የወንድም ይላል። የወንድሟ ስልክ ነው። ሌላ ሰው እንደጻፈው ያስታውቃል። የወንድሟ ስልክ ይላል ተጽፎ የተቀመጠው። በጣም አይነበብም። በጣም ብዙ ያልተማረ ሰው የጻፈው ነገር ነው። እና ሁለተኛ የአያት ስልክ ነው የሚለው። ከዛ በዚህ ስልክ እኔ ደወልኩ፣ አገኘሁት። ያን ስደውል ግን እንዲህ አይነት እከሌ ይባላለሁኝ ከአዲስ አበባ ነው የምደውለው። እሺ እንደዚህ ያለ አይነት ልጅ ታውቃላችሁ ምናምን ብዬ ስል ገና መጀመሪያ ጮኸ ወንድምየው። ያው ጠፍታ ይጨነቁ ስለነበረ ሙታ ነው ብሎ ጮኸ። ምን ነው ተረጋ፣ ስልኩን ዘጋሁ። ከዛ በኋላ ቆየው ከፈትኩኝና እንደገና ደወልኩኝ። ስደውል ምንድነው ተረጋጋ እንጂ ምን ሆነህ ምን ሰማህ ብዬ ያንን ከጠየቁ በኋላ ምንድነው ችግሩ ንገረኝ አለ። አይ እንደዚህ አይነት ልጅ እዚህ መጣ፣ ልጅቷ እየተጠመቀች ነው፣ አሁን ድናለች እና እዚህ ጋር በዚህ ስልክ ደውላችሁ ማግኘት ትችላላችሁ ልጅቷን ብዬ ተናግሬ ያለ ልክ ከእግዚአብሔር አብ ታቦት ሄዶ እንደዛ ከሆነ በሳምንቱ መንፈሱ ሙሉ ለሙሉ ጮሆ ለቀቀ። ሲለቅ ቤተሰቦችን በሙሉ ሲለቅም ደግሞ ለ3 ሳምንት 21 ቀን መጠመቅ አለባት። ይህን ሁሉ እሱ ነው ተናግሮ ያስጠምቅ እንነግረዋለን። እሺ ያስጠምቃል እያለ የሚገዘተው። ከዛ በኋላ ባለው 21 ቀን እንዳስጠምቅ ተነገረ። 21 ቀን እስከማስጠምቅ በ21 ቀን ውስጥ እናቷ ከጎንደር መጣች። እናቷ እየጠየቀች አዲስ አበባን በማታውቀው አዲስ አበባ መጣች። አዲስ አበባ ስትመጣ አገናኘው ከኛ ጋር 2 ሳምንቱን ቁጭ ብለው ተጠመቁ። በ2 ሳምንቱ እናቷን አስረክቤ እናቷ ወደ ሀገር ይዛ ገብተዋል። ልጅቷ ድና ማለት ነው። ልጅቷ ድና። ቤተሰብ ጎንደር ላይ ብዙ ችግር ነበረባቸው። ያው እየሳበ የቤተሰብን ጣጣ ሁሉ አውጥቷል። ስለዚህ
ይህ ሁሉ ነገር የሆነው እንግዲህ በዛ አይነት መንገድ ነውና ቤተሰብም ሌላው ቤተሰብም እንዲህ ተፈውሶበታልና በዚህ አጋጣሚ ይሄን ሁሉ ነገር አይቻለው። ዋናው ግን ይሄንን እኔ ለመናገር ፈልጌ ሳይሆን የአባቶችን አንገብጋቢ ነገር መቼም ቢሆን መቼም የማይጠፋኝ ነገር ስለሆነ የአባቶችን አንገብጋቢ ነገር በእኔ አንደበት የግሌን የሚገባው ሊገባው ይችላል፣ የሚማር ሊማር ይችላል፣ የሚያውቀው ሊያውቀው ይችላልና የአባቶችን ጉዳይ ግን ይቅርታ የምጠይቅበትን እኒህ አባቶች እንደኛ ተራሱ አይደሉም። እኒህ አባቶች መንፈስ ቅዱስን ተሸክመው መንፈስ ቅዱስን ይዘው ሁሌም በየሚሄዱበት የሚሄዱ ሰዎች ናቸው። በእኛ አፍ ወይም በማንም አፍ የሚነገሩ የሚወቀሱ የሚንጓጠጡ አባቶች ስላልሆኑ አለማመን ማመን የሰው ፈንታ ነው። እንደኔ እንደ ግሌ ግን ለሕዝብ ልናገር ፈልጋለሁ። በቅዱስ ጊዮርጊስ ስም በድንግል ማርያም ስም ልናገር ፈልጋለሁና ይሄ ነው የአባቶቼ ክብር። የአባቶቼ ስም ባይጠፋ ደስ ይላል። እንደኔ ሲደርሰው ሰው ደግሞ ቀርቦ አሁን ሚስጥር እርግጥ ብዙ ሰው ሚዲያን በመፍራት ወቀሳን በመፍራትም ሊሆን ይችላል። እውነት ነው ላልባል እችላለሁ በማለትም ሊሆን ይችላል። እንደዚህ አይነት ነገር ከዚህ የበለጠ ብዙ ነገሮች ብዙ ተአምሮች የሚደርሱት ብዙ ሰው አለ። ብዙ ግን እነዚህ ሰዎች ግን ቀርበው እውነታን ቢናገሩ ጥሩ ነው። እኔ ይሄንን ነገር ወደ እናንተ ልመጣ አጋጣሚ እማሆይን ካየ በኋላ ነው። ይሄንንም እኔ ይቅርታ አድርግልኝ፣ ይሄን ሚዲያ ለትርፍ የሚሮጥ ሚዲያ ብዬ ነው ማስበው። በቤታችን እህቶችን ይዤ እመለከተዋለሁኝ። ለትርፍ የሚሮጥ ሚዲያ ብዬ ራሴን ማስበው የነበረው ሚዲያ ነው። ከዛ በኋላ ግን እያየው አንዴ ላይክ ሼር አድርጌ የቀደመ ድጋሚ ሲገባ ሳይ ይህንን እኔ በጣም ማይታዩ ማይደረስባቸው ቦታዎችን ፈውስ የሚሆኑ ቦታዎችን እውነት ለመናገር እዛ ቦታዎች ህዝብ እንዲደርስ የምትፈልጉ በዛ አጋጣሚ የተጎዱ ቤተክርስቲያኖች ካሉ የተጎዱ ገዳሞች ካሉ እነዛን ገዳሞች ሰው ብቅ ብሎ እንዲጎበኛቸው እንዲያያቸው ለመርዳት እነዛ ቦታዎች እንዲረዱ የምትሄዱባቸው መንገዶች እኔ የተገነዘቡት የራሴ እይታ ነው። ከዛ በኋላ ነው የዶርቃ ሚዲያ ደግሞ ከዛ ልከታተለው የፈለጉትኝ ያን አንዴ ሁለቴ ለስኪ ለአንዴ ለሁለቴ እስኪ ሸር አድርጌ ላይ ካድርጌ ሊው በማለት ያን ካየውኝ በኋላ ወደዚህ ውስጥ ልገባ የቻልኩኝና ከዛም በኋላ ባለው እንዲህ ነው ህዝብ ያልደረሰባቸውን ቦታዎች ለማድረስ ትክክል ጥሩ ነው። ሰው የሚድንባቸው ያልደረሰባቸውን ቦታ ብቻ አይደለም የታመመ ሰው የሚፈወስበትን ቦታ ለምሳሌ ሰማዕቱ ቅዱስ ጊዮርጊስ በርሜል እዛ ቦታ ሄዶ ሰው ታምሩን እየተናገረ ነው። አዎ ገና የዛንም እኔ የምናገራለሁ ገና ሄዳለሁ ፕሮግራም አለኝ እቅድ አለኝ። ብዙ ሰው ጸበሉ ሄዶ እስከ ውጪ ድረስ ውጪ ሰዎችን ልከው ጸበል አምጡልኝ ተብለው ውጭ ሀገር ሄዶ ውጭ ሀገር ምን ያክል ሰዎች እንደተፈወሱ አውቃለሁ። ይህንን ቦታ ይሄ ለትርፍ መሄድ ሳይሆን ለራስ ጥቅም መሄድ ሳይሆን ለህዝብ ድነት። ምክንያቱም ዛሬ ከስጋዊ ሩጫ ወደ ነፍሳዊ ሩጫ የበለጠ ይሆናል በማለት እናንተም ነፍሳዊ ወደሆነ ሩጫ እየሮጣችሁ መሆኑን ተረድቼ ነው እኔ ሚዲያውንም ለመከታተልና ለማየት ለማዳመጥም የፈለኩትኝ። በዛ አጋጣሚ ደግሞ የበለጠ የበቁ እናታችን ደግሞ እማሆይ ወለተ ኢየሱስ ይሄ በዚህ ሚዲያ ላይ ደግሞ ቀርበው እሳቸውን የሚያክል ሰው ደግሞ እንደዚህ ሲናገሩ አንደኛ ሚዲያው ምን ያክል ክብር እንዳለው ያሳያል። ሁለተኛ ምን ያክል መንፈሳዊ እንደሆነ ያሳያል። ምን ያክል አዋቂ ሰዎች የተረዱ ስለ እምነቱ የተቆረቆሩ ስለ አባቶች ምንነት የተቆረቆሩ እንዳሉ ያስረዳል። እርግጥ በዚህ አጋጣሚ ጥሩ አባቶች ጥሩ እናቶች እንዳሉ ሁሉ ጥሩ ያልሆኑ ደግሞ አባቶችም ጥሩ ያልሆኑ እናቶችም እንዳሉ እረዳለሁ፣ እገነዘባለሁ፣ እናቃለን ያንን። ስለዚህ ያንን ትቼ ነው በዛ አጋጣሚ ያው መጥፎውን ትቶ ጥሩን ነገር ማውራቱ የተሻለ ይሆናል በማለት እንደዚህ ነውና እማሆይ ወለተ ኢየሱስንም ላመሰግናቸው ፈልጋለሁ። ለምን ቀርበው ያስተማሩት እሳቸውን አግኝቶ ሰው ስልክ ባይደውልላቸው በሚዲያው እኩል ቀርቦ ስለሳቸው ሰው ስላልተናገረ ሳይሆን እኔ በውጪ እንደምሰማው በውጪ እንደማቀው ነገር እማሆይ ወለተ ኢየሱስ የብዙ ከነ መምህር ግርማ ወንድሙ በታች ናቸው ብዬ መድረክ ላይ ወጥቶ ስለማይፈቀድላቸው እንጂ ቢያስተምሩ ከነሱ የሚያንሱበት ነገር ምንም ነገር የለም። ግን ምን ነው ማስተማር ለነሱ ስለማይፈቀድ ህጉ ስለማይፈቅድ እንጂ እማሆይ ወለተ ኢየሱስ ያስተማሩት
ከደዌ ውስጥ ነጥቆ የሚያወጣ ከሲኦል ውስጥ ነጥቆ የሚያወጣ ትምህርት አስተምረዋል። ምን ያክል በመርካቶ አንድ ነጋዴ ምን ያክል እንዳበቁት የእሳቸው በእኔ አፍ አይገለጽም። እንዲያው እሳቸውን ማየንም ከኔ ጋር ቀርቶ ከእህቴ ጋር እንዲገናኙ ይፈልጋለሁ። አንድ መርካቶ ውስጥ ያለን ነጋዴ ምን ያክል እንዳበቁት ምንም ዓለማዊ የሆነን ሰው ከዜሮ አንስተው ምን ያክል እንዳበቁት አንድን መነኩሴ መስቀል የያዘ መነኩሴ ተስፋ የቆረጠን አባት ምን ያክል ከችግር ውስጥ እንደ ማርሽ መንጭቀው እንዳወጡት ቤተሰቦቻቸውን ከችግር ምን ያክል እንዳወጧቸው ወንድማቸውን እንዴት እንዳበቁት አሁንም የማየው ለተ ኢየሱስን ወንድማቸውን ብቻ ማብቃት አይደለም፣ ሌላ ሰውም እርግጥ አብቅተዋል። ወንድማቸውን ማብቃት አይደለም፣ እኛንም እንዲያበቁ በመብርሃን ስም እኔ እጠይቃለሁ። እኛን አይነቱን እንዲያበቁ ከብልግና ስራ እንዲያወጡ የእኛን አይነቱን ወጣት ከመጥፎ ስራ፣ ከቂመኝነት፣ ከተንኮለኝነት፣ ከብሔርተኝነት እንዲያወጡ እማሆይን የምፈልገው ነገር በቃ የሚጠይቀው ነገር እንደዚህ ነው። እሳቸው የተናገሩት መሬት ላይ ጠብ ስለማይል እርሳቸው ሰኞ ሱባኤ ገብተው ሐሙስ ድረስ የሚቆይ በየትም ቦታ ማንም የለም ምንም ሳያይ እሳቸው ይህንን የእሳቸው በረከት ለእኛ እንዲደርሰን ሁሉንም ነገር በእናንተ ሚዲያ ስም እሳቸውንም እጠይቃለሁ። ምክንያቱም እሳቸው ያደረጉት ነገር ቀላል ትምህርት አይደለም። ለመላው ዓለም ነው ያስተማሩ። አንዳንድ ማይገባቸው ማይጣፍጣቸው መንፈስ ሳጥናኤል በላያቸው ላይ ያለ ላይዋጥላቸው ይችላል። ያን ደግሞ መስማትና መገንዘብም አስፈላጊ አይደለም እና ይሄንን እርግጥ እንኳን ከሌላው ሰው ከማንኛውም ሰው ዓለማዊውን እያየ ስንት ከሚጨፈርበት ቦታ የሚውለው ወጣት ጭፈራ ከሚደረግበት ቦታ ላይ የሚውለው ወጣት አባት ሴቱም ወንዱም ዓለማዊ በሆነ ቦታ ላይ የሚውለው ህዝባችን በሙሉ ምናልባት አንዳንዱ ላይቀበለው ይችላል። እንኳን ይሄ ዓለማዊ በሆነ ቦታ የሚውለው ቀርቶ መንፈሳዊ ቦታ ተብሎ ገዳማት አድባራት ላይ የሚውሉ አንዳንድ አባቶችም እንዲህ አይነት ነገር ጉሸማዎች አይጠፉም። አንዳንዶች አባቶች ከሚያስተምሩት ትክክለኛ አባቶች ከሚናገሩት ተቃራኒ ሆኖ ብዙ ያገኘሁት ነገር ስላለ ብዙ የተገነዘቡት የደረሰም ነገር ስላለ እንደዚህ አይነት ነገሮች እንዲህ አይነት እናቶች እንዲህ አይነት አባቶች ወጥተው እንዲያስተምሩ አባቶች ገዳማያን አድባራት በሙሉ መገፋፋት ማስተማር ብዙ ነገር ማድረግ አለባቸው ብዬ እኔ አስባለሁ። ለምን ዛሬ በየጫካ ውስጥ ያሉ ባህታውያን በሙሉ ቆዳ ለብሰው ጠፍር ለብሰው እነሱ አሁን ብዙ የሚጠሉበት መንገድ ሁሉ አለ። እነዚህ አባቶች ናቸው። እነዚህ አባቶች ብዙ ነገር ያደርጋሉ። እነዚህ አባቶች ብዙ ይፈውሳሉ። እነዚህ አባቶች ብዙ ስለ ሀገር ብዙ ነገር ያደርጋሉ እና እነዚህን ቆዳ ለብሰው ጠፍር ታጥቀው መቁጠሪያ ተሸክመው የሚሄዱ አባቶች እንደሌላ ባይታዩ በብዙ አባቶች ላይ በእነዚህ አባቶችም ከጫካ በወጡ አባቶች ድሬዳዋ ላይ ከጫካ መናኛ አባቶች ጠፍር ለብሰው ድሬዳዋ ስላሴ ገዳም ቤተክርስቲያን አካባቢ እያስተማሩ ከካንሰር ሰው አድነው እዛ ጋ ባለቤቴን ከካንሰር አዳኑልኝ እነሱ የሰጡኝ ቅባ ቅዱስ ተብሎ እዛ ጋ ታምር ሲታይ ካንሰር የያዘው አካልም ቀርቦ ያ ሁሉ ሲደረግ ባይኔ አይቻለሁ። ስለዚህ እንዲህ አይነት አባቶች እንደሌላ ባይተረጎሙ፣ እንደዚህ አይነት አባቶች በሌላ ባይታዩ፣ እንደዚህ አይነት አባቶችን ብናበረታታ ጥሩ ነው እላለሁ። በሚዲያው ስም አዳማጮች በሙሉ ችግራችሁን እንደዚሁ በዚህ ሚዲያ የቢዝነስ ሚዲያ ሳይሆን ያልታዩ ቤተክርስቲያኖች፣ የተቸገሩ ቤተክርስቲያኖች፣ የተቸገሩ የሚረዱበት ቤተክርስቲያን ነው፣ ያጣ ሰው የሚረዳበት ቤተክርስቲያን። እነዚህ ነገሮች አውቃችሁ ተረድታችሁ ወደዚህ ሚዲያ መጣችሁ ገጠመኞቻችሁን ለህዝብ ያስተምራሉ የምትሏቸውን ነገር እንድታቀርቡ እኔ በሚዲያው ስም በቅዱስ ጊዮርጊስ ስም እጠይቃለሁ። የምጠየቀው ነገር ካለ እቀበላለሁ። እሺ ወንድማችን፣ ያው እንደ አጠቃላይ ለአድማጭ ተመልካቾች ብዙ ነገር ብለሃል። ገበሬ የዘራው አዝመራ ሰኔ ከተዘራ ሐምሌና ነሐሴን በቡቃያ መልክ አልፎ
መስከረምና ጥቅምት ደግሞ ወደ ፍሬ ይቀየርና መከር ላይ ደግሞ ህዳርና ታህሳስ ላይ ፍሬ ያፈራል። ረጅም ጊዜ የሚቆይ አዝመራ እንዳስፈላጊነቱ ግን በጥቅሉ በአጭር ጊዜ ፍሬ የሚያፈራ አዝመራ አለ። ዘግይቶ ደግሞ በረጅም ጊዜ ፍሬ የሚያፈራ አዝመራ አለ። ግን አዝመራዎችን ሁሉ የሚዘራ ገበሬ ነው። እነዚህን አባቶች ደግሞ ልክ መልካም ዘር እንደሚዘራ ገበሬ አድርገን እንውሰዳቸው። የሚዘሩት ቃለ እግዚአብሔር ስለሆነ ግን በእነዚህ ገበሬዎች አንተ ምን አይነት ፍሬ ነህ? አሁን ጸሎትን የሚያስተምሩት፣ ስግደትን የሚያስተምሩት፣ መቁጠሪያ አጠቃቀምን የሚያስተምሩት፣ ቀኖናን የሚያስተምሩት፣ የጸሎት ቤት እንዲዘጋጅ ነው የሚያስተምሩት አልክ ለሌሎች ሰዎች። አንተ ጸሎት ቤት አለ ሆይ? ትሰግዳለህ ሆይ? ትጾማለህ ሆይ? ትጸልያለህ ሆይ? እነሱ የሚያስተምሩትን ነገር አንተ እየተጠቀምክባቸው ነው ወይ? አንተ የነዚህ ገበሬዎች ምን አይነት ፍሬ ነህ? ሁለቱንም አባቶች ነጥ እያላቸውም አንድ ናቸው። ያው የትምህርታቸውን ነጣጥ እያልወስደውም በአንድ በሄድበት የተሻለ ነው። ለሁለቱን አባቶች ያው ባልጠቅስ ጥሩ ነው ብዬ ነው። እንግዲህ አባ ዮሐንስ እና መምህር ግርማ የሚያስተምሩት ይሄ ነው። በቃ ከሚያስተምሩት እኔ በመጀመሪያ ምንም በቃ ስለ ቤተክርስቲያን ማውቀው ጉዳይ አንድም አልነበረኝም። ስለ ቤተክርስቲያን ማውቀው ምንም ነገር አልነበረኝም። ግን ለመጀመሪያ ቤተክርስቲያንም ብዬ ከጀመርኩት አንዱ ወደ ገዳማት ከሄድኩበት ጻድቁ አቡነ ሐራ ድንግል ዘንዘልማ ታጥፈን የምንገባበት የኪዳነ ምሕረትና የጻድቁ አቡነ ሐራ ድንግል ገዳም እዛ ነው የገባሁት። እዛ ቦታ ላይ ነው የገባሁኝ። እኔ ዓለማዊ ነኝ። አንድም ነገር አላውቅም። ጾምም አላውቅም፣ ጸሎትም አላውቅም። ምንም ይሁን ብትነግረኝ እኔ በትምህርት ቤት ላይ ምንም በቃ እና ወደ አዲስ አበባ እዚህ ከገባ በኋላ ጭራሽ መጽሐፍም እንደዚህ ያለው ሰው ሁሉ መጽሐፍ ሲይዝ እኔ መጽሐፍ ለመያዝ ብፈልግም አይኔ ይሸፈናል እንደዚህ ይላል። ወደዛ ገዳም ስሄድ ግን እዛ ገዳም ስገባ የኛ ጓደኞች ሴቶችም ሆነ ወንዶቹ የሚገርም ነው። እኔ ልቤ ተሰብሮ የቀረበት ገዳም ያ ነው። ከዛ በኋላ ያው እንግዲህ እንደ አባቶች ሂደት ንስሐ ተቀብሎ ምናምን ጸበል ተቀብሎ ምናምን መውጣቱን ከዛ ጀመርኩ። ከዛ በኋላ እያልኩ ያው መጽሐፍ ማየት ሌላ ከበድ ያሉ መጽሐፎችን ባላይ በቃ የጸሎት መጽሐፎችን እንዳነብ ጾም እንድጀምር ያን ገዳም ካየሁ በኋላ ነው። ከዛ በኋላ ባለው ማንን ነው ያየሁኝ? ሰው ታሞ መምህር ግርማ ወንድሙን እስጢፋኖስ ቤተክርስቲያን ላይ ሂጃለሁ። ከዛ እየጠላኋቸው የሄድሁበት ቤተክርስቲያን እሱ ነው። ያው ቅድም ባልጠቅሰውም አሁን ሌላ ጥያቄ ስለጠየቀኝ ነው። እስጢፋኖስ በነበሩ ጊዜ ሰው ታሞ ያጎቴ ልጅ ታሞ በሌሊት ይዘን ሄደናል። እንዴ በመጠጥ ነው የሚሰሩ እየተባለ እኔስ ባልጮኩኝ እንጂ እያልኩኝ ነው ሄድኩ። እኔስ ባልጮክ በቃ ባሌ ደስተኛ ነበርኩ። ግን ሌላም ሰው አብሮኛ አጎቴም ስለነበረ ርቀት ነው፣ ቦታ ምንም አልተገኘም፣ ሩቅ ነው የሆነው። ልጁ ታማሚ ነበረ። ልጁም አልጮኸም፣ አጋጣሚ አልተጋለጠለትም። እኛም ተመልሰን ወደ ቤታችን ተመልሰን ተመስገን እያልኩ ነው ሄድኩ። ምክንያቱም እንደዚህ ነው ስለተባለ እኔ ለራሴ ስጋት ነበረ የዛን ሰዓት ሲሄድ እና የዛኔ ወደዛኛው ገዳም አልሄድኩም። ከዛ በኋላ ነው ወደዛኛው ገዳም ሄጄ ተመልሼ ልብ የሚነካ ነገሮችን ሁሉ ባይን ከተመለከቱ በኋላ ወደዚህ ነገር የመጣሁትኝና ከዛ ጾም ጸሎት የተጀመረ አንዳንድ ቦታዎች መሄድ በቃ ቤተክርስቲያን ኪዳን ማስደረስ ከተቻለ ኪዳን ማስደረስ ካልተቻለ ቅዳሴ ማስቀደስ ሁለቱም ደግሞ ከሁለቱ አንዱ ሳይሳካ ቀረ ማታ ቤተክርስቲያን መድረስ እያልኩኝ በእንደዚህ ነገሮች ሲሄድ ከዛ በኋላ ባለው ስግደትን የጀመርኩኝ እውነት ለመናገር የዛኔ ስግደት እንትን ተሰጠኝ ነው። ስግደትን ብቻ ለንስሐ ሲሰጠኝ ስገድ ተብዬ የተሰጠኝን ብቻ ነው የሰገርኩ። ከዛ በኋላ እነ መምህር ግርማን ትምህርት አልከታተልም አላይም። ግን ከዛ በኋላ ባለው እውነታውን እየተከተልኩ እውነታውን በራሴ ጊዜ በደረስኩበት ጊዜ የመምህር ግርማን ትምህርት በቃ መስገድ፣ መጾም፣ መንበርከክ እነዚህ ነገሮች የጸሎት ቤት መኖር አስፈላጊ እንደሆነ እኒን ነገሮች ሲናገሩ ተግባራዊ እንደሆነ በዚህ ተረድቻለሁ። ተረድቼም ደግሞ ያን ታክል ጽዱ አድርጌ ያን ታክልም ትክክለኛ አድርጌ እንደዛ ባልልም ያቅመና ሞክሬያለሁ ማለት እችላለሁ። ሰግጄ
ራሴን መምህር ግርማ እንደሚያስተምሩት ራሴን እገፋለሁ በመቁጠሪያ ማለት ነው። እና እኔ ደግሞ ራሴን እማርበታለሁ። የተማረ ይማርበታል መንፈስን። በቃ አሰራሩ ውሸተኛ ነው። አዎ ውሸተኛ ነው። የሚዋሽን ሊያውቀው ይችላል። የሚያምታታ አለ። የሚያምታታን ማወቅ የራሱ ፈንታ ነው። ሌላ የሚያጋጭ አለ። አዎ ያን የሚያጋጭ የራሱ ፈንታ ነው። እውነት የሚናገርን ደግሞ እውነትን ደግሞ ማወቅ የራሱ ፈንታ ነው የሰዎች። አንተ ከተሸወደለት ተሸወደለት፣ ውሸት ከሆነ ውሸት ነው። ውሸትን ማወቅ በቃ የሰውየው ፈንታ ነው። ከዛ ያ ሰው ደግሞ ምን መሆን አለበት? ዝም ብሎ እንደዚህ እውነት ለመናገር ለራሱን ጸበልም ያስጠምቅ አንድ ሰው ምንም ያድርግ ማንኛውም መንፈስ ሊታዘዝለት የሚችለው ከእጁ ንጹህ ከሆነ፣ ከአፉ ንጹህ ከሆነ፣ ከእግሩ ንጹህ ከሆነ፣ ከዓይኑም ራሱ ንጹህ ከሆነ ብቻና ብቻ ነው። ለምን እግር የት ይዞ እንደሚሄድ ብዙ ነገሮች እኛ መንፈሳዊ የሆነንም ያልሆነንም ሰው እግር የሚያደርስበት ብዙ ቦታ አለ። እጅም የሚሰራው ብዙ ስራ አለ። ዓይንም አይቶ ብዙ የሚያደርገው ነገር አለ። አፍም ብዙ ነገር የሚያደርገው አለ። ስለዚህ ምንድነው አልፈራም ካህን ይላል እንትኑ መንፈሱ ራሱ ካህን አልፈራም ይላል። እና ምንድነው አንዳንድ መናፍስት አባቶችን የማይፈሩ ሌላ አጋጣሚ ወጣቶችን፣ ሴቶችን ሊሆን ይችላል፣ ወንዶችን ሊሆን ይችላል የሚፈሩ መናፍስት አሉ። ለምን ቢባል ልዩነቱ እዚህ ጋር ነው። ያ የንጽህና ጉዳይ እውነት 100% እርግጠኛ ሆኜ የምናገረው አባቶች ሲባል ሁሉ አባቶች አይደሉም። ሁሉ ይቅርታ እንዲደረግልኝ አባቶች ሲባል በቃ አንዳንድ ካህኖችን ማይፈራ መንፈስ ዘጋ ያው እንዲህ አይነት ነገር አለና በዚህ እኔ ብዙ ትምህርት ወስጄበታለሁ። ብዙ ወጣቶች እንደማሆይ እየወጡ ሌላ ቦታ ላይ ሱባኤ እየገቡ በገዳም እየገቡ ሌላ ነገር እያደረጉ ባይሆን የመንፈሳዊ ስራ በሚሰሩት ብቻ እንኳን ብዙ ልጆች አጋንንትን ማንም ገዝቶ ማያቆመውን ገዝተው እያቆሙ ባይኔ ያየሁኝ እንደዚህ አይነት ወጣቶች አሉ። ይሄ ደስ የሚያሰኝ እንደዚህ አይነት ወጣቶች እየመጡ ስለተሰጧቸው ከእግዚአብሔር የተሰጣቸው የእግዚአብሔር ጸጋ በላያቸው ላይ ስላደረ ብቻና ብቻ ነው። በባዶ እጃቸው ነው፣ ምንም አልያዙም። እንደ አባቶች መስቀል እንኳን አልያዙም። እና ይሄንን አባቶችም እንዲህ አይነት ወጣቶችን ደግሞ ሲያዩ ቢያበረታቷቸው ጥሩ ነው። ለቤተ ክርስቲያን ለብዙ ነገር አጋዥ ይሆናሉ። እንደዚህ አይነት ለሌሎች ጓደኞቻቸው ካልባሌ ቦታ ወጣው እንዴት ይህ ሰው ትናንት እንዲህ ነበር ዛሬ እንዴት ሆነ? እናንተም አንድ ትልቅ መንፈሳዊ ናችሁና ከዚህ በላይ ብዙ ነገር ይጠበቅባችኋል። ያጡ ሰዎችን እንደምትረዱ አውቃለሁ። መሄድ የሚፈልግን ሰዎች የተቸገረን ሰው በቃ በምንም ይሁን በምንም ባልም ቦሌም ብሎ በእናንተም በሌላም ሰውም ተሸፍኖ በሚፈልገው ቦታ እንደምታደርሱት አውቃለሁ። ለሚዲያው ምነግረውም ይሄንን ነው። ፍላጎት ያላችሁ ሰዎች በውጭ ሀገር ያሉም በሀገር ውስጥም ያሉ የሚፈልጉትን ነገር በእውነተኛ ሰውና በእውነተኛ ሚዲያ በኩል መልእክታቸውን እንዲያስተላልፉ ሚዲያ ላይ መልእክታቸው ራሳቸው እንኳን ባይመጡ ቮይሳቸውን ቀርጸው መቅረጽ ቮይስን ልከው በብዙ ነገር እንደዚህ ማድረግ ይችላሉ። ብዙ ነገር የሚያገኙበት ሚዲያ እንደሆነ ከኔ በላይ የተገነዘበ ያወቀ የለም። ሚዲያውን አልከታተልም ብያለሁ። በአንድ ቀን ላይክና ሼር ነገሮችን ካየው ከዛ ሌሎች የተገነዘቧቸው እያየዋቸው ከመጣዋቸው መንፈሳዊ ነገሮች የተነሳ ነውና ይሄን ይመስላል። ይሄን ገጠመኝ ግን ያው በሚዲያው ስም ለተናገርኩት በሚዲያው ስም አመሰግናለሁ። ያው የአባ ዮሐንስ የመምህር ግርማና የማወ ወለተ ኢየሱስ ጉዳይ ያው ማይረሳ ነው። ያው በእናንተ በኩልም ያው ቃል እንድትገቡልኝ እላለሁ። አመሰግናለሁ። እሺ፣ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። እንግዲህ ያው አንተ የራስህን ግላዊ አቋም ነው የገለጽከው። ተመልካቾች ምን ይላሉ፣ ሌላ ሰው ምን ይላል፣ የተመልካቹ አመለካከት የተመልካቹ ውሳኔ ነው። አንተ የራስህን ነገር አስቀምጠሃል። የሚዲያውም የኔም ሐሳብ ሳይሆን የራስህ የግል ሐሳብ ነው። ሰው ለራሱ የራሱ የሆነ አቋም አለው። አንተን የምሰል ማለት አልችልም፣ አንተን የምሰል ማለት አትችልም። ግን ሰው የመሰለውን መናገር ይችላል። ማንኛውም ሰው ደግሞ ለህዝብ የሚጠቅም ወይም የሚያስተምር ነገር ከሆነ ሚዲያው ላይ ተቀብለን ለማስተናገድ እኛም ፍቃደኞች ነን። በዛ ፍቃደኝነት ላይ የተመሰረተ ስምምነት ስለሆነ ነው መተህ ሐሳብህን ያስተላለፍከው። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ዛሬ ከወንድማችን ጋር የነበረን ቆይታ ይሄን ይመስል ነበረ።
በኢትዮጵያ አቆጣጠር ጥር 15 መነሻ ጥር 27 መመለሻ 2018 ዓመተ ምህረት ወደ በርሜል ቅዱስ ጊዮርጊስ የ12 ቀን ቆይታ የ7 ቀን ጥምቀት የንግስና የክብረ በዓል እንዲሁም የቤተ ክርስቲያን ምረቃና ለ9 ወር ያክል ተቋርጦ የነበረው የበርሜል ቅዱስ ጊዮርጊስ የጉዞ ፕሮግራም የሚጀመርበት ጊዜ ነውና በሀገር ውስጥም ከሀገር ውጭም ያላችሁ ኦርቶዶክሳውያን በውጪዎች አቆጣጠር ወይም በነጮች አቆጣጠር ጃንዋሪ 23 መነሻ ፌብሩዋሪ 4 መመለሻ ከኛ ጋር ተጉዛችሁ በረከት አግኝታችሁ እንድትመለሱ ማለት እፈልጋለሁ። ምዝገባ የምናጠናቀቀው ጥር 5 ቀን ስለሆነ ከወዲሁ ሳይሞላ ቀድማችሁ ተመዝገቡ። ለዛሬ የነበረን ቆይታ ይሄን ይመስል ነበር። በያላችሁበት ሁላችሁም ቸር ሰንብቱ። አመሰግናለሁ።